ሰላም ጤና ይስጥልን። ኢራን የዩራኒየም ማበልጸግ ስራዋን በምንም አይነት ሁኔታ አታቆምም። ከቴህራን የተሰማው ይህ እጅግ አስገራሚና ቁርጠኛ መግለጫ በአሁኑ ሰዓት በመላው ዓለም በሚገኙ የዲፕሎማሲና የደህንነት ክበቦች ውስጥ ከፍተኛ ድንጋጤን ፈጥሯል። ይህ ውሳኔ ይፋ የሆነው እጅግ ወሳኝና በጉጉት የሚጠበቀው የጄኔቫ የሰላም ድርድር ከመጀመሩ ከጥቂት ሰዓታት ቀደም ብሎ መሆኑ ደግሞ ሁኔታውን ይበልጥ አሳሳቢና ያልተጠበቀ አድርጎታል። በዋሽንግተን የሚገኙ ከፍተኛ የፖለቲካ ሊቃንና የብሔራዊ ደህንነት አማካሪዎች የቴህራንን ግትር አቋም ተከትሎ ቀጣዩን የዲፕሎማሲና ወታደራዊ እርምጃዎችን ለመገምገም አስቸኳይ ስብሰባዎችን እያደረጉ መሆኑ ተሰምቷል። ይህ የጂኦፖለቲካዊ ውጥረት ማሻቀብ የታየው ዓለም አቀፉ ማህበረሰብ የኢራንን የኒውክሌር መርሃ ግብር በሰላማዊ መንገድ ለመግታት የመጨረሻ የሚባለውን የዲፕሎማሲ ሙከራ እያደረጉ ባለበት ወሳኝ ወቅት ላይ ነው። ኢራን ግን የዩራኒየም ማበልጸግ መብቷ የብሔራዊ ሉዓላዊነትና የቴክኖሎጂ ነጻነቷ መገለጫ መሆኑን በመቅረጽ ከአሜሪካ ሆነ ከሌሎች የምዕራባውያን ኃይሎች የሚቀርብባትን ማንኛውም ሂደት ቅድመ ሁኔታ ወይም ስምምነት ሙሉ በሙሉ ውድቅ ማድረግ ትችላለች። ዋሽንግተን በበኩሏ የኢራን የዩራኒየም ማበልጸግ ደረጃ ወደ ጦር መሳሪያነት ሊቀየር ወደሚችልበት ከፍተኛ ደረጃ መቃረቡን በመጥቀስ ይህ አካሄድ ቀጠናዊ ሚዛንን የሚያናጋና ለአጠቃላይ መካከለኛው ምስራቅ ደህንነት አስጊ መሆኑን ስትገልጽ ቆይታለች። አሁን ግን ይህ አቋም በጄኔቫው ድርድር ላይ ትልቅ ጥላ ማጥላቱ ብቻ ሳይሆን ማንኛውም አይነት የሰላም ስምምነት ተስፋ የመጨለም አዝማሚያ እንዲታይበት አድርጎታል። በዚህ ሳቢያ በተለያዩ የዓለም አቀፍ የደህንነትና ስትራቴጂካዊ ጥናት መድረኮች ላይ የአሜሪካና የኢራን ሶስተኛው ጦርነት የሚለው ስጋት በከፍተኛ ሁኔታ እያስተጋባ ይገኛል። የፖለቲካና የወታደራዊ ተንታኞች እንደሚሉት ከሆነ በጄኔቫው ድርድር ላይ ዲፕሎማሲያዊ መፍትሄ መገኘት ካልቻለ ሁለቱ ኃይሎች በቀጥታም ሆነ በተዘዋዋሪ በተኪ ኃይሎቻቸው አማካይነት ወደ ከፋና ወደማይመለስ ወታደራዊ ግጭት ውስጥ ሊገቡ ይችላሉ። እንዲህ አይነቱ ግጭት ከተቀሰቀሰ ደግሞ መላውን የመካከለኛው ምስራቅ ቀጠና ከማናጋቱ በላይ በዓለም አቀፍ የነዳጅ አቅርቦት መስመሮችና በዓለም አቀፍ የኢኮኖሚ መዋቅር ላይ ከባድና ዘላቂ ጉዳት እንደሚያደርስ ይገመታል። ስዊዘርላንድ አስተናጋጅነት እየተካሄደ ያለውና በመላው ዓለም ላይ ከፍተኛ የፖለቲካ ትኩረትን የሳበው ይህ ዲፕሎማሲያዊ ድርድር በመካከለኛው ምስራቅ ለበርካታ ዓመታት የዘለቀውን የኃይል ሚዛንና ውጥረት ለመቀየር የተጀመረ እጅግ ወሳኝ መድረክ ተደርጎ ተወስዷል። በዚህ እጅግ አስቸጋሪና ውስብስብ በሆነው ድርድር ላይ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና የኢራን ፓርላማ አፈጉባኤ መሐመድ ባጌር ባቃሊፍ የሚመሩት ተቀናቃኝ የልዑካን ቡድን በመካከለኛው ምስራቅ ያለውን ጥልቅ አለመተማመን በማጥበብ ዘላቂና ሁሉን አቀፍ ስምምነት ላይ ለመድረስ ረጅም ሰዓታት የወሰደ ውይይቶችን እያደረጉ ይገኛሉ። በፓኪስታንና በኳታር ቀጥተኛ አደራዳሪነት የሚመራውና የኢስላማባድ ሂደት ተብሎ የሚጠራው የዲፕሎማሲያዊ ጥረት ዋሽንግተን በኢራን ላይ የጣለችውን ጥብቅ የኢኮኖሚና የፋይናንስ ማዕቀብ በከፊል ማቃለልን ተከትሎ የተጀመረ ሲሆን ቴህራንም በበኩሏ ወደፊት በቀጥታ ከዩናይትድ ስቴትስ ጋር ለመነጋገር ፍላጎት እንዳላት አሳይታለች። ይሁን እንጂ ዲፕሎማሲያዊ መንገድ በቀላሉ የሚቋጭ ባለመሆኑ የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በሀገራቸው የኒውክሌር መርሃ ግብር ላይ ፍጹም ሊታለፍ የማይችል ጠንካራ ቀይ መስመር አስምረዋል። ፕሬዝዳንት ፔዜሽኪያን በይፋ መግለጫቸው እንዳረጋገጡት ኢራን የኒውክሌር መሳሪያዎችን የማምረትም ሆነ የመታጠቅ ፍላጎት እንደሌላት የሚያረጋግጥ ማንኛውም አይነት የጽሑፍ ዋስትና ለዓለም አቀፍ ማህበረሰብ ለመስጠት ሙሉ በሙሉ ዝግጁ ብትሆንም ዩራኒየም የማበልጸግ ሉዓላዊ መብቷ ግን በምንም አይነት ሁኔታ አሳልፋ እንደማትሰጥና ይህ ጉዳይ ለድርድር እንደማይቀርብ አስታውቀዋል። የኢራን ጽኑ አቋም ለዋሽንግተን ተደራዳሪዎች ትልቅ ፈተና ሆኖባቸዋል። ምክንያቱም አሜሪካና ምዕራባውያን አጋሮቹ የኢራንን ዩራኒየም የማበልጸግ አቋም ሙሉ በሙሉ ለማስቆም ለዓመታት ሲጥሩ ቆይተዋል። ሁኔታዎችን ይበልጥ ውስብስብ ያደረገው ደግሞ አርብ ዕለት ሊካሄድ ታቅዶ የነበረው ወሳኝ የአሜሪካና የኢራን የሁለትዮሽ ስብሰባ በድንገት መሰረዙ ሲሆን ይህም በስዊዘርላንድ እየተደረገ ባለው የሰላም ሂደት ላይ ከፍተኛ ጥርጣሬና አለመረጋጋትን ፈጥሯል። የኢራን መሪዎች ፕሬዝዳንት ዶናልድ ትራምፕ በጭንቀት ውስጥ ሆነው እየሰሩ ነው ብለው ቢከሷቸውም የትራምፕ አስተዳደር በበኩሉ ይህንን ድርድር በመካከለኛው ምስራቅ ያለውን ኃይል መልሶ ለመቅረጽ እንደ ትልቅ ዕድል እየተጠቀሙበት ይገኛሉ። በስዊዘርላንድ የሰላም ድርድሩና የዲፕሎማሲ ጥረቶቹ በቀጠሉበት በዚህ ወሳኝ ሰዓት በደቡብና በምስራቅ ሊባኖስ ያለው ወታደራዊ ግጭት ባልተጠበቀ ሁኔታ እጅግ አደገኛ ወደሆነ ደረጃ ተሸጋግሯል። በመካከላቸው ተግባራዊ ሆኖ የነበረውና ቀጠናዊ እፎይታን ይሰጣል ተብሎ የታሰበው የተኩስ አቁም ስምምነት በተደጋጋሚ በተፈጸሙ ጥቃቶች እየተጣሰ ባለበት በዚህ ወቅት
የእስራኤል መከላከያ ሰራዊት አይዴፍ በተለይም በአርብና በቅዳሜ ዕለታት ብቻ ከ200 በላይ ከባድ የአየር ጥቃቶችን በሊባኖስ ግዛቶች ላይ ሰንዝረዋል። ምንም እንኳ እስራኤል ጥቃቶችን ያነጣጠረችው በሂዝቡላ ይዞታዎችና የጦር መሳሪያ ማከማቻዎች ላይ እንደሆነ ብትገልጽም የሊባኖስ ጤና ጥበቃ ሚኒስቴርና የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከሆነ ግን አብዛኞቹ የአየር ጥቃቶች ያረፉት በሰላማዊ ዜጎች መኖሪያ ቤቶችና በሲቪል መሰረተ ልማቶች ላይ ነው። በዚህም ሳቢያ በእነዚህ 2 ቀናት ውስጥ ብቻ ቢያንስ 105 የሊባኖስ ዜጎች ሲሞቱ ከ150 በላይ የሚሆኑ ደግሞ በከባድና ቀላል የአካል ጉዳት ደርሶባቸዋል። ይህ አዲስ ጥቃት ከተጀመረበት ባለፈው መጋቢት 2 ጀምሮ በሊባኖስ ውስጥ የተገደሉት ሰዎች ቁጥር ወደ 4000 ያደረሰ ሲሆን ከ12000 በላይ ሰዎች መቁሰላቸውና ከ1 ሚሊዮን በላይ የሚሆኑ ደግሞ ከቀያቸው ተፈናቅለው ለከፍተኛ ሰብአዊ ቀውስ መጋለጣቸውን የሊባኖስ ባለስልጣናት በይፋ ገልጸዋል። በሌላ በኩል ደግሞ በሊባኖስ ምድር ላይ የተካሄደ ያለው የምድር ውጊያ በእስራኤል ጦር ላይም ከፍተኛ ኪሳራ እያደረሰ ይገኛል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ በሂዝቡላ በተሰነዘረ የድንገተኛ ታንክ ጥቃት የተገደለውን የ20 ዓመቱን ወታደር ናቭ ሀብሹን ስም ይፋ አድርጓል። ሂዝቡላ አሁን የተጀመረውን የአሜሪካና የኢራን ድርድር እንደ ትልቅ ስትራቴጂካዊ ስኬት የሚመለከተው ሲሆን ፕሬዝዳንት ዶናልድ ትራምፕ እስራኤልን በማስገደድ ረገድ እንደ ዋና ዋስትና መሆን አለባቸው የሚል እምነት አለው። ይሁን እንጂ የሊባኖስ ምክትል ጠቅላይ ሚኒስትር ታሪክ ሜትሪ በሰጡት አስተያየት እስራኤል ይህንን የተኩስ አቁም ስምምነት ለማክበር ፈቃደኛ ለመሆኗን ገልጸው የሰላም ሂደቱ ስኬታማነት ሙሉ በሙሉ የሚወሰነው ዩናይትድ ስቴትስ በእስራኤል ላይ በምታሳድረው ጠንካራ ተጽዕኖና ግፊት ላይ እንደሆነ አስምረውበታል። የፖለቲካ ተንታኙ ኻሊድ ናስራላ በበኩላቸው ድርድሩ ቀጠናዊ ግጭትን ለማስቆም የታለመ በመሆኑ በሊባኖስ ያለውን ውጊያ ማስቆም ካልቻለ ይህ ውድቀት በሁለተኛው ምዕራፍ ላይ በኒኩሌር ጉዳይ ዙሪያ የሚደረገውን ድርድር ሙሉ በሙሉ አደጋ ላይ እንደሚጥለው አስጠንቀዋል። ጦርነቱ በሊባኖስ ማህበራዊና ኢኮኖሚያዊ ህይወት ላይ የጣለው ጠባሳ እጅግ ትልቅ ነው። ጦርነቱ በሊባኖስ ማህበራዊና ኢኮኖሚያዊ ህይወት ላይ የጣለው ጠባሳ እጅግ ትልቅ ነው። ለ10 ዓመታት በጦርነት ጥላ ስር የኖሩት የሊባኖስ ዜጎች ለሰላም ያላቸው ጉጉት እጅግ ከፍተኛ ሆኗል። በአሁኑ ወቅት በቤሩትና በሌሎች ሀገሪቱ ክፍሎች የሚገኙ ዜጎች በከፍተኛ ጭንቀትና ተስፋ መካከል ሆነው የስዊዘርላንድን ውይይት በንቃት በመጠባበቅ ላይ ይገኛሉ። የዲፕሎማሲያዊ ፍልሚያና በመሬት ላይ ያለው ውጊያ ወዴት ሊያመራ እንደሚችል መገመት አስቸጋሪ በሆነበት በዚህ ሰዓት የአሜሪካና የኢራን ቀጣይ ግንኙነት ለመላው መካከለኛው ምስራቅ ጣፈንታ ወሳኝ መሆኑ ግልጽ ነው። የስዊዘርላንዱ ድርድር ከተሳካ ይህ ስምምነት በሊባኖስ በየመንና በሶሪያ ያሉትን ግጭቶች ሙሉ በሙሉ ሊያረጋጋ የሚችል ሲሆን፣ በተቃራኒው ድርድሩ ከከሸፈ ግን በቀጠናው ከዚህ ቀደም ታይቶ የማይታወቅ ሰፊና አጥፊ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት አለ። በስዊዘርላንድ የተሰረዘው የሁለትዮሽ ስብሰባና በመሬት ላይ ያለው ውጥረት የሰላም ሂደቱ ምን ያክል ደካማ መሆኑን በግልጽ ያሳያል። እኛም በስዊዘርላንድና በሊባኖስ ዙሪያ ያሉ አዳዲስና ወቅታዊ መረጃዎችን በንቃት መከታተላችንን እንቀጥላለን። ስላዳመጡን እናመሰግናለን። ሐሳቦን በኮሜንት ላይ ያጋሩን። እንዲሁም አዳዲስ መረጃዎች በየቀኑ በፍጥነት እንዲደርሶት ሰብስክራይብ ያድርጉ። በሚቀጥለው ዘገባችን እስክንገናኝ ደህና ሰንብቱ። ሰናይ ጊዜ